የወርቅ ሳህን ከዕለታት አንድ ጊዜ ሴሪ በሚባል ቦታ ሁለት ነጋዴዎች እንስራ፣ መጥበሻና በእጅ የተሠራ ጌጣጌጥ ይዘው መጡ። ሁለቱም ነጋዴዎች አንድ አይነት የሚሸጥ ዕቃ ስላላቸው ዕቃዎቻቸውን በአንድ መንደር ውስጥ በደህና ዋጋ እንዴት እንደሚሸጡ ያስቡ ነበር። ኦ ሰንደር፣ እንዴት አድርገን ነው ተመሳሳይ ዕቃ ለአንድ አይነት ሰው የምንሸጠው? ዕቃን ካንተ ከገዙ ለምን ደግሞ ከኔ ይገዛሉ? ሲል ጓደኛው ጠየቀው። በዚህ መሃል ጣልቃ ገብቼ መናገር ከቻልኩ እኔ አንድ ሐሳብ አለኝ አለ ጀርባ የሚቀዝፈው። ሁለታችሁ ሜን ከተማ ለምን ለሁለት አትከፍሉትም? አንተ ዕቃህን ለግማሾቹ ትሸጣለህ፣ አንተኛውም ደግሞ ለግማሾቹ መሸጥ ትችላለህ። አንዳችሁ በክልላችሁ ሸጣችሁ ስትጨርሱ ያልተሸጠላችሁን ደግሞ በሌላኛው ክልል ሄዳችሁ መሸጥ ትችላላችሁ አላቸው። ኦ ይሄ በጣም መልካም ሐሳብ ነው፣ ስለ እርዳታ በጣም እናመሰግናለን አሉ ሌላኛውም በተጨማሪ። ስለዚህም ማይህና ሰንዳር የራሳቸውን ክልል በመያዝ የሰፈሩ ሰዎች ዕቃቸውን እንዲገዟቸው ይጋብዙ ጀመር። ማንቆርቆሪያ መጥበሻ፣ ጌጣጌጦች፣ ያሉን ጌጣጌጦች እያለ ይጮህ ጀመር። ብዙም ሳይርቅ ነጋዴው እንዲህ ያለ ሲጮህ ከርቀት ሆና ሰማች። እየሮጠችም ወደ ቤቷ ገባች እናቷን ለመጥራት። አያቴ አንድ ሰው በጣም የሚያማምሩ ጌጦች እየሸጣ ነው። እኔ ጃምባር እፈልጋለሁ፣ እባክሽን ግዢልኝ አለቻት። ኦ ልጄ ብችል ደስ ባለኝ ነበር፣ ግን እኮ ገንዘብ የለንም፣ በምን ገንዘብ ገዛለሁ አለቻት አያቷ። ከዛም ልጅቷ ያንን አስቀያሚ ሳህን ሸጠን የጃምባሩን መግዛት አንችልም አለች። ኦ ይሄ እኮ በጣም በቆሻሻ ነገር ተሸፍኗል፣ ማን ነው ይህን በእጅ አምባር የሚቀይረን አለች አሮጊቷ። አያቴ ዋክሽን ሞክሪ ብላ ለመነቻት። በይሽ እንሞክራለን አለቻት። ወዲያውም ማይህ የትንሿ ቤት በር ላይ ደረሰ። እኔ ጋ ወደዚህ፣ እኔ እጅ አምባር እፈልጋለሁ አለችው ነጋዴውን። ማይህ የትንሿን ልጅ የተቀደደ ቀሚስ ሲያይ ችላ ብሎ ሊያንፋት ፈለገ። ጊዜን አታቃጥይ አንቺ ልጅ፣ ይህንን እኮ ልትገዢ አትችይም አላት። ግን እኮ በመጀመሪያ ዋጋውን ልትነግረኝ ያስፈልጋል አይደለም እንዴ አለችው። እሺ ይሄ 4 ሳንቲም ነው፣ በይ ክፈይኝና አምባሩን መውሰድ ትችያለሽ ሲላት፣ ይቅርታ እኛ ሳንቲሙን መክፈል አንችልም አለች አያተዋ። ነገር ግን ወደ ውስጥ ከገባህ አንድ መቀየሪያ ዕቃ ልሰጥህ እችላለሁ ብል አስረዳችው። መልካም ይሁን፣ ግን ፈታን አድርጊው፣ እነዚህ ዕቃዎች ገንዘብ ላላቸው ሰዎች ሸጬ መጨረስ ይኖርብኛል ብሎ ወደ ውስጥ ገባ። ቤቱ እጅግ በጣም የተመሰቃቀለ ነበር። የቤቱ ግድግዳዎች እየፈራረሱ ነው። ጣሪያው ስለተበሳሳ በተለያዩ ነገሮች ተለጣጥፏል። ከዛም ነጋዴው በጣም ድሆች ናቸው፣ ምን ሊሰጡኝ ይችላሉ? አይጥም አለ እያለ ከራሱ ጋር ይወያይ ነበር። ነጋዴ ይሄ የቆሸሸ ሳህን ብቻ ነው ያለኝ አለችው አሮጊቷ። ይህች ትንሽ ልጅ ጃምባር ትፈልጋለች፣ እባክህን ይህንን ተቀበል ብለው ሰጡት። እንዴ ይሄ በጣም ጥቁር አስቀያሚ ነገር፣ በዛ ላይ ደግሞ በጥላሸት ተሸፍኗል። እስቲ ቆይ ልትረገው፣ ቢያንስ መዳብ ነው ብሎ ሳህኑን ሲታርገው ጥላሸቱና ዝገቱ ለኮ የሳህኑ የተወሰነ ስፍራ ያብለጨልጭ ጀመር። ሳህኑ ከወርቅ የተሠራ ነበር። ምን ተፈጠረ? ችግር አለ እንዴ? ይህንን መግዛት ትችላለህ ስትል ጠየቀችው አሮጊቷ። ማይህ በጣም ስግብግብ ሰው ነበር። ለራሱ ያስብ ነበር። እንዴ ይሄ እኮ ወርቅ ነው፣ በመቶ ሺዎች የሚቆጠር ዋጋ አለው። አሁን ጸጥ ብዬ ልሂድና ወደ ኋላ ልመለስ፣ ምናልባት ይሄ ሳህን ዋጋ የሌለው የማይረባ መስሏቸው ገና ነፃ ሊሰጡኝ ይችላሉ እያለ ለብቻው ያሰላስል ነበር። ይህንን ዋጋ የሌለው ሳህን ልታሳዩኝ በመሞከራችሁ በጣም ይገርማል
ይሄ ምንም ዋጋ አያወጣም፣ ምንም ጥቅም የሌለው ነገር ነው፣ እኔ አልፈልገውም ሲል አታታለባቸው። እባክህ እንደዚህ አትበል፣ ንግግርህ የልጄን ልብ ይሰብረዋል ስትል አሮጊቷ መለሰችለት። እባክህ ይህንን ጀንበር ልትሰጠን አትችልም ልጄ እባክህን ሲሉ ጠየቁት። በዚህ የማይረባ ሳህን አንድ ጀንበር አይደለም አንድ ግማሽ እንኳን ልሰጣችሁ አልችልም። ጠርታችሁ ሰዓቴን አባከናችሁብኝ፣ አሁን መሄድ አለብኝ ብሎ ከቤታቸው ወጣ። ማዬ እድሉን ሊሞክር ከገበያው ገብቶ ሲሰወር ሱንዳር በዛ አካባቢ ለመሸጥ መጣ። ማንቆርቆሪያ፣ መጥበሻ፣ ጌጣጌጦች እያለ እየጮኸ በዛ መንደር አለፈ። ሰላም አንቺ ትንሽ ልጅ፣ ከእኔ አንድ ነገር መግዛት ትፈልጊያለሽ ሲል ጠየቃት ትንሿ ልጅ። ከአንተ ዕቃ የምንገዛበት ምንም ገንዘብ የለንም ስትል መለሰችለት። አንድ ነገር ሊኖርሽ ያስፈልጋል ብሎ ጠየቃት። አይዞሽ ሐዘን አይግባሽ፣ እስኪ አንድ ነገር አስቢ፣ በቤታችሁ ውስጥ ያለ አንድ ነገር ካለ እሱን አሰላሲ ብሎ ጠየቃት። እሺ ይሁን፣ እኔ ካንተ የጀንባር እፈልጋለሁ። እኔ ደግሞ የምሰጥህ አንድ አሮጌ ሳህን አለኝ። ሳህኑን ልታዩ ትፈልጋለህ ስትል ጠየቀችው። እንደሱ ነው የሚሆነው፣ በሌላ በምን እንስማማለን አላት። የሚጠቅም አይመስለኝም፣ ከጠቀመ ግን ይሄው ብሎ አሮጊቷ ሳህኑን ሰጡት። ሰንዳር ሳህኑ ጥሩ አይነት ዋጋ ሊያወጣ እንደማይችል አውቋል። እርሱ ታማኝና በጣም ደግ ሰው ነበር፣ ግን የትንሿን ልጅ ልብ ሊሰብረም አልፈለገም ነበር። በዛም አሮጌ ሳህን ልጅቱ የምትፈልገውን ጀንበር ሊቀይራት ወስኗል። ንግድ ልውውጡ በሥርዓት የተደረገ እንዲመስል የሰጡትን ሳህን ለመመርመር ፈለገ። ጥሩ ነው፣ እስኪ ይህንን ጥላሸት ልፋቀውና ልየው ብሎ ሳህኑን መፋቅ ጀመረ። ምን? ይህ እኮ የወርቅ ሳህን ነው ወይዘሮ። ይሄ ሳህን እኔ ከያዝኩት ዕቃ ሁሉ የበለጠ ያወጣል። ይህ ብዙ ገንዘብ ያወጣል፣ ነገር ግን እኔ ይህንን የምገዛበት ገንዘብ የለኝም ሲል መለሰላቸው። እንደዛ ነው እንዴ? እኔ እንደምታየኝ አሮጊት ነኝ፣ ስለ ገንዘብ ብዙም አይገባኝም። አንተ በጣም ታማኝ ሰው ነህ። ለምን ይህን ሳህን ወስደህ የጠየቅነን ጀንባር ለልጅ አትሰጣትም ስትል ጠየቀችው። ጀንባር ከዚህ በላይም እኮ ልታገኙ ትችላላችሁ። ቆይ እንደዚህ እናድርግ፣ እኔ ያለኝን ማንቆርቆሪያ፣ መጥበሻና ጌጣጌጦች በዚህ ሳህን ምትክ እኔ ልስጣችሁ። ግን እባካችሁ 8 ሳንቲም ብቻ ለጉዞዬና ሚዛኔን ብቻ ይዤ እንድሻገር ፍቀዱልኝ ሲል ጠየቃቸው ነጋዴው። ወርቃማውንም ሳህን ይዤ እንድሻገር ይረዳኛል አላቸው። አሮጊቷም በጣም ተደስታለች። አሁን አሮጊቷ ብዙ ማንቆርቆሪያዎች፣ መጥበሻ፣ ልጇ ደግሞ ብዙ አምባሮችና ጌጣጌጦች አሏት። በጣም ደስ እያላቸው ሳንደርን ሰላምታ ሰጥተው ሸኙት። ሳንደርም የወርቅ ሳህን በማግኘቱ እጅግ በጣም ተደስቶ ወደ ቤቱ ሄደ። ሕይወትና ኑሮውም ከዛ በኋላ እንደሚቀየር በጣም እርግጠኛ ነው። ከዛም ብዙ ሳይርቅ በዛ መንደር ያለው ማየህ ብዙ ነገር እያሰበ ነው። ይሁን እንጂ ያ ሁሉ ህልም ቅዠት እንደነበር አላወቀም ነበር። ወርቅ በጣም ሀብታም ልሆን ነው። እርግጠኛ ነኝ ያች አሮጊት ሴት እስካሁን ተስፋ ቆርጣለች። ያንን የወርቅ ሳህን ወዳ ሳይሆን በግዷ ትሰጠኛለች። ይህንን የመሰለ መልካም ነጋዴነት የለም እያለ ወደ ቤታቸው ደረሰ። ይመለሳል ብላችሁ ከውጭ እንደምትጠብቁ አውቃለሁ። መልካም፣ አሁን ሐሳቤን ቀይሬያለሁ። እንዳንቺ በጣም ያዘነ ሰው እስካሁን አላየሁም። ያንን የወርቅ ሳህን እገዛሻለሁ፣ ማለቴ ያን አስቀያሚ ሳህን ማለቴ ነው። ግን የምትፈልጊውን ያህል አምባር አልሰጥሽም። ቆይ እስኪ ላስብ ብሎ ማሰብ ሲጀምር ትንሿ ልጅ ምን እያሰብክ ነው? ካንተ ምንም አይነት ነገር አንፈልግም። አንተ የናከውን የወርቅ ሳህናችንን ለአንድ ሌላ ነጋዴ ከሸጥነው ቆየን አለችው። ምን? የት? እንዴት? ማን? ሲል ጠየቃት። አንተ በጣም ክፉ ሰው ነህ፣ ደግሞም በጣም ዘግይተሃል። ከ8 ሳንቲሞችና ከሚዛኑ በስተቀር ያለውን የተሸከመውን ሁሉ ሰጥቶን ሄደ። እስካሁንማ ወንዙን ተሻግሮ የሄደ ይመስለኛል አለችው። ምን? ይህም አይሆንም፣
ወይኔ ገንዘቤን እያለ መሮጥ ጀመረ። ይሁን እንጂ ልጅቱ ትክክል ነች። ማይክ እውነትም አርፍዷል። ሰንደር ወንዙን ካቋረጠ ቆይቷል። ማይክ በንዴት ሊፈነዳ ደረሰ። እጁንም በአየር ላይ ያርገበግባል። ሰንደር ሲያስብ በጣም በጥላቻ ተሞልቷል። በጣም ይጮኻል። ነገር ግን ሰንደር በጣም ርቋል። አሁን ከሄድክበት ተመለስ፣ ወይኔ ገንዘቤን እያለ እየጮኸ ያለቅስ ጀመር። ያ ማይክ ነው እንዴ? በደስታ እየፈነደቀ መሆን አለበት። እጁን እኮ የውዘውዘ ነው። ስለሆነው ነገር ሁሉ ያውቅ ይሆናል። ስለ እኔ ደስ ብሎታል ማለት ነው። በጣም አመሰግናለሁ፣ እኔም ደስ ብሎኛል ብሎ ሰላምታ ሰጠው። ሰንደር አልፎ ሄዷል። ማይክ ግን በድርጊቱ በጣም ተጸጽቷል። ያለቅስም ጀምሯል። ይህን ያህል ስግብግብ ባይሆን ኖሮ ወርቃማው ሳህን የእሱ በሆነ ነበር። አስታውሱ ልጆች፣ ታማኝነት ወርቃማ መመሪያ ነው።